ባልና ሚስት በምንጣፍ የማይገናኙባቸው የጾም አይነቶች ደግሞ አሉ። ሰባቱን ሁሉ ላይችል ይችላል። አንድ ክርስቲያን ሰባቱን አጽዋማት በሙሉ ላይሳካለት ይችላል። ከተሳካለት መልካም ነው። ይሄ ማለት ሰውነቱን ወስኖ ገጥቶ መኖር የሚችል ከሆነ አንዳንድ ጊዜ ግን በባልና በሚስት መካከልም ክርክር የሚያስነሱ ጉዳዮች ናቸው እነዚህ። ምክንያቱም ቀኑን ጨረሳችሁብን እኮ የሚሉ ሰዎች ስለምሰማ ነውና እና በባልና በሚስት መካከልም ጠብ ሊፈጠር ይችላል። ከዚህ የተነሳ ዋናዎቹ ግን ረቡዕ፣ ዓርብ እና የጌታ ጾም ዋናዎቹ ናቸው። እነዚህን መከልከል ይኖርበታል። ከሁሉም በላይ ደግሞ አሌሎቱ ለዘይሰክር ምስለ ቢሲቱ በሰሙነ ሕማማት። በሰሙነ ሕማማት ደግሞ ከሚስቱ ጋር ለሚተኛ ሰው ወዮለት ነው የተባለው። ከምንም ነገር በላይ ወዮለት። ይሄ ወዮታ ሁሉ ያለበት ነው። ምክንያቱም እንደ ይሁዳ መሆን ነው። ክርስቶስ ታሙት፣ ክርስቶስ ተይዞ እንዴት አንተ ከሚስት ጋር ተድላ ደስታ ታደርግ ትችላለህ በሚል ወዮታ ጭምር ተጨምሮበት ነው የተከለከለው ማለት ነው። ሌላውን እንግዲህ ከመምህራን እሳቸው ጋር የሚነጋገሩት ይኖራል። በነገራችን ላይ ምዕመናን በዚህ ጉዳይ ላይ ግን ግልጽ ሆኖ ከመምህራን እሳቸው ጋር የማውራት ልማድ ሊኖራቸው ይገባል። ምክንያቱም በዚህ ምክንያት ሚስቱን እያስቀየመ፣ ሚስቱን እያሳዘነ፣ ሚስቱን የሚያጣ ሰው እንዳይኖር ነው። በዚህ ምክንያት ባሏን ከልክላ በጾም ምክንያት ዘማዊ እንዳታደርገው መጠንቀቅ ስላለባት ነው። የጌታ ሕግ ሰውን ወደ ጽድቅ ያመጣል እንጂ ሰውን ወደ ሌላ ተጨማሪ ኃጢአት የሚሰድ ስላልሆነ ነው። እና ከመምህራን ጋር ከመምህራን እሳቸው ጋር በግልጽ የመነጋገር የመወያየት ልምዱ ሊኖራቸው ይገባል። መምህራን እሳቸውም ደግሞ እነሱ የማይሸከሙትን ሸክም ለሌላው እያሸከሙ የሰውን ወገብ መቁረጥ የለባቸውም። በሚገባ መጽሐፍ ተመልክተው መምህራንን ጠይቀው ሊነግሯቸው ይገባል። ይህን አድርጉ። ይህን ደግሞ በድፍረትም ያልተጻፈ ነገር ወይም ያልከታዘዙት አልፈው እንዳያደርጉ ደግሞ መጠበቅም የኛ ድርሻ ነው የሚሆነው። ድፍረት ኖሯቸው ሕግ እንዳይተላለፉ፣ ፍርሃት ኖሮባቸው ደግሞ ወይም ዕውቀት ጎሏቸው ለሌላ ኃጢአት ተላልፈው እንዳይሰጡ መጠበቅ ከኛ ይጠበቃል ማለት ነው። ይሄን እያደረግን ልንቀጥል የምንችለው ነው የሚሆነው። ሶስተኛው ደግሞ በተለይ በአብይ ጾም እና በሰሙነ ሕማማት ሴቶች ጌጥ እንዳያደርጉ፣ ጌጦቻቸውን ቢያወልቁ መልካም ነው። መተኛትም እንደቀደመው ዘመን እንደሌላው ጊዜ ዘመን እንቅልፍ ማብዛትም የለም። የእንቅልፍ ጾም የምንለው አለ። ሰውነታችንን ከማስጌጥ የምንከለከልበት ጊዜ ነው። እንዲህ አይነት ነገሮች አሁን አይተሃል አይደል? ማቅ ለበሰ አመድ መሰነሰ የሚባል ነገር ታውቃለህ አይደል? ምን ማለት ነው? በቁሙ አመድ መነስነስ እኮ አይደለም፣ የሐዘን ምልክት ነው። እና ከሚያስጌጡህ ነገሮች፣ ሰውነትህን ደስ ከሚያሰኙ ነገሮች፣ በሌላው ዘንድ ፈክተህ ጎልተህ እንድትታይ ከሚያደርጉ ነገሮች የምትለይበት ጊዜ ነው ለማለት ነው። እንዲህ ባለ ሁኔታ ጾሙን ሊያከብሩት ይገባል ተብሎ ነው የተጻፈው የታዘዘው ማለት ነው።